ኦኬ ጋይስ ዛሬ ዩሮ ኤስዲ ላይ ሰኞ ጠዋት ከኮሚኒቲያችን ጋር የወሰድነውን አንድ ፖዚሽን ሪካፕ አድርግላችኋለሁ። ይሄኛው ሴታፕ እንደምትመለከቱት የዩሮ ኤስዲ ሴታፕ ነው። ሰኞ ጠዋት የወሰድነው ሴታፕ ነው። ሶ ይሄኛው ሴታፕ ለምን ወሰድነው፣ ምን አይነት ኮንፈርሜሽን ተጠቅመናል፣ ለዚህኛው ስፔሲፊክ የማርኬት ሙቭመንት ደግሞ የትኛውን ኢንትሪ ሞዴል ተጠቅመናል የሚለውን ነገር በደንብ አድርጌ በዝርዝር ሪካፕ ማድረግላችሁ ይሆናል። ሶ ባዶ ቻርት ላይ እንሂድና ከጅምሩ ጀምሮ ምን እንደሚመስል ሴታፑ እንመልከተው። ሶ እንዳልኳችሁ ሰኞ ጠዋት የተወሰደ ሴታፕ ነው። ሶ ማርኬት ዓርብ ዕለት ምን አይነት አዘጋግ ነበር የዘገው የሚለውን ነገር ወደ ኋላ የተወሰነ ሄደን እንመልከተው። ሶ አይ ቲንክ ኦገስት 14 የመጨረሻ ዓርብ ዕለት የዘጋችዋ ካንድል ይችኛዋ ካንድል ነች። ሶ ከሷ እንነሳና የነበረውን የማርኬት ሙቭመንት ምን እንደሚመስል እንመልከተው። ሶ በመጀመሪያ ከዴይሊ ነው ይሄ የምትመለከቱት ቻርት የዴይሊ ነው። ዴይሊ ላይ የነበሩትን ነገሮች እንመለከታለን። ዴይሊ ላይ ማርኬቱ ሲሰራቸው የነበሩ ነገሮች ቅርብ ላይ ያሉትን ስትራክቸሮች ቅርብ ላይ ያሉትን ዞኖች በደንብ አድርገን አይደንቲፋይ ከማድረግ እንጀምራለን ማለት ነው። አስካንሲ ጋይስ ማርኬት ድሮፕ ካረገ በኋላ የተወሰነ ተንቀሳቅሶ ከዚህኛዋ ኤሪያ ነው ማርኬት ስትሮንግ የሆነ ሙቭመንት ስትሮንግ የሆነ ኢምፐልስ እያሳየ ወደ ላይ እየተጓዘው ማለት ነው። ስለዚህ የዚህ ሙቭመንት መነሻ ይሄኛው ኤሪያ ነው። ይሄኛው ኤሪያ እንደምትመለከቱት ስትሮንግ የሆነ ሪጀክሽን የነበረባቸው ኤሪያዎች ናቸው። ሶ ይሄኛው ኤሪያ ዴይሊ ላይ እንደ ሰፖርት የሚያገለግለን ኤሪያ ነው። ማርኬቱ የተነሳበት ኤሪያ ነው እንደምትመለከቱት። ዘን ማርኬቱ ከዚህ በኋላ ከዚህ ኤሪያ ከተነሳ በኋላ ስትሮንግ የሆነ ኢምፐልስ እያሳየ ወደ ላይ እየተጓዘ ነበር። ዘን እዚች ጋር በደረሰበት ሰዓት እንደዚሁ አይነት ጠንካራ እንኳን ሙቭመንት ባያሳይ ስቲል አሁንም ደካማ የሆነ ትሬንድ ቢሆንም በደንብ እየተመለሰ ፑልባኩ በጣም ጠንካራ ቢሆንም ወደ ኋላ በደንብ እየተመለሰ ቢሆንም ስቲል ግን ወደ ላይ ነው አፕሮች እያደረገ ያለው እንደምትመለከቱት። ከዚችኛዋ ሀይ ይሄኛው ሀይ ይበልጣል፣ ከዚህኛው ሀይ ይሄኛው ሀይ ይበልጣል። እንደምትመለከቱት ስቲል ማርኬቱ ወደ ላይ ነው እየተጓዘ ያለው ማለት ነው። ሶ ማርኬት ላይ እዚች ጋር ሰፖርት ኤሪያ አግኝተናል። ስቲል አሁን ካለበት ፕራይሱ አሁን ካለበት ስትራክቸር ራቅ ያለ ቢሆንም መነሻው ኦሪጂኑ ግን የዚህ ሙቭመንት ኦሪጂን ከዚህ ሰፖርት ኤሪያ ነው ማለት ነው። ሶ ማርኬት እንደነገርኳችሁ ዓርብ ዕለት እንደዚህ አይነት አዘጋግ ነው የዘጋው። ሶ ለዚህ ኤሪያ አሁን ማርኬት ላለበት ኤሪያ ደግሞ ቅርብ የሆነው ሌላኛው ስትራክቸር ምንድን ነው? ሌላኛው ስትራክቸር የቱ ነው? ይሄኛው ሰፕላይ ኤሪያ ነው። እንደምትመለከቱት ይሄኛው ሰፕላይ ኤሪያ ነው። ማርኬት ወደዚህ ኤሪያ ነው እየተጓዘ ያለው። ወደዚህ ኤሪያ በሚጓዝበት ሰዓት ማርኬትን ሊያስቆም የሚችል ሴሊንግ ፕሬዠር እንዲያገኝ የሚያስችል አንድ ኤሪያ ደግሞ ይሄኛው ኤሪያ ነው ማለት ነው። ይሄኛው ሰፕላይ ኤሪያ ነው። የትኛው ሰፕላይ ኤሪያ ነው ካላችሁኝ ይሄ ዊች ኢዝ ይሄኛው እንደምትመለከቱት ሪቨርሳል ሰፕላይ ኤሪያ ነው። እንደምትመለከቱት ማርኬት ራሊ ሙቭመንት ነበረው፣ ዘን ቤዝ አደረገ፣ ዘን ሹት አድርጎ ወደታች ተመለሰ፣ ድሮፕ አደረገ። ይሄኛው ፓተርን የትኛው ነው ማለት ነው? ራሊ ቤዝ ድሮፕ የምንለው የሪቨርሳል ሰፕላይ ፓተርን ነው ማለት ነው እንደምትመለከቱት። ሶ ማርኬትም ወደዛ ነው እየተጓዘ ያለው፣ ወደዛ ኤሪያ ነው እየተጓዘ ያለው። ሶ ወደ ታች እየወረድን በመጣን ቁጥር ሞሮፍ ቦታዎቹ ክሊር እየሆኑላችሁ ይመጣሉ ማለት ነው። ሶ ወደ 4 ሃወር እንጓዝ። ሶ 4 ሃወርን በምንመለከትበት ሰዓት ሞሮፍ ክሊር የሆኑ ቦታዎች ይታዩናል ማለት ነው። ሶ እንደምትመለከቱት ሰፕላይ ኤሪያ ያልነው ቦታ ይሄ ነው። 4 ሃወር ላይ እንደምትመለከቱት ስትሮንግ የሆነ ሙቭመንት አለ፣ ወደ ላይ ራሊ ሙቭመንቶች አሉ። ዘን ማርኬት ቤዝ አደረገ፣ ዘን ድሮፕ አደረገ ማለት ነው። ሶ እዚች ጋር ስፔሲፊክ የሆነችዋን ሰፕላይ ዞን ማርክ ማድረግ ይኖርብናል፣ ዞኗን አይደንቲፋይ ማድረግ ይኖርብናል ማለት ነው። በእኛ ስትራቴጂ በእኛ ኮንሰፕት መሰረት ሰፕላይ ኤሪያ ወይም ደግሞ ዲማንድ ኤሪያን ማርክ በምናደርግበት ሰዓት የመጀመሪያው ነገር ፓተርኑን አይደንቲፋይ ማድረግ ነው። ዘን ፓተርኑን አይደንቲፋይ ካደረግን በኋላ ቤዝ ኤሪያውን እንፈልጋለን ማለት ነው። ፓተርኑ ምንድን ነው ብያችኋለሁ? ፓተርኑ ራሊ ቤዝ ድሮፕ ነው ብያችኋለሁ። ሪቨርሳል ፓተርን ነው ብያችኋለሁ። ስለዚህ ራሊ አለ፣ ቤዝ አለ፣ ድሮፕ አለ። ስለዚህ ቤዝ ኤሪያው የቱ ጋር ነው? ማርኬት ቤዝ ኤሪያ ማለት ማርኬት ድሮፕም ይሁን ራሊም ከመጀመሩ በፊት ፖዝ የሚያደርግበት ኤሪያ ነው ቤዝ ኤሪያ። ስለዚህ በዚህኛው ስፔሲፊክ የማርኬት ሙቭመንት ራሊ ያለን ማርኬት ድሮፑን ከመቀጠሉ በፊት የቆሙባቸው ኤሪያዎች አሉ። እነዚህ ኤሪያዎች ቤዝ ኤሪያዎች ናቸው። ድሮፑ ከመጀመሩ በፊት ማርኬት ፖዝ ያደረገበት ኤሪያ ይሄኛው ቤዝ ኤሪያው ነው ማለት። ስለዚህ ቤዝ ኤሪያው ላይ ምንድን ነው የምንፈልገው ማለት ነው? ከድሮፑ ከሙቭመንቱ ተቃራኒ የሆነች ካንድል ስቲክ ነው የምንፈልገው ማለት ነው። ስፔሲፊክ የሆነውን ሰፕላይ ኤሪያ ማርክ በምናደርግበት ሰዓት ከሙቭመንቱ ተቃራኒ የነበረችዋን ካንድል ስቲክ ነው የምንፈልገው። በዚህኛው ሴናሪዮ ምን ማለት ነው? ድሮፕ አለን፣ ስትሮንግ ድሮፕ አለን። ከስትሮንግ ድሮፑ ከመጀመሩ በፊት የነበረችዋ ቡሊሽ ካንድል ስቲክ የቷነች? እነዚህ ቤሪሽ ካንድል ስቲኮች ናቸው ድሮፕ የሚያደርጉት። ከቤሪሽ ካንድል ስቲኮቹ በፊት የነበረችዋ የመጨረሻዋ ቡሊሽ ካንድል ስቲክ የቷነች? ይችኛዋ ነች ማለት ነው። ስለዚህ ይችኛዋ ለእኛ ስፔሲፊክ የሆነውን ሰፕላይ ዞን በስነስርዓት ታሳየናለች። እሷን ሙሉ በሙሉ ማርክ አድርገን ፕራይስን እንጠብቃለን ማለት ነው። ፕራይስ እዚህ ቦታ ውስጥ ገብቶ አፕሮች የሚያደርግ ከሆነ እንመለከታለን ማለት ነው። ስለዚህ ሰፕላይ ኤሪያችንን በስነስርዓት አግኝተናል እንደምትመለከቱት ማለት ሰፕላይ ኤሪያችንን
በደንብ አድርገን አግኝተናል። ሶ እንደምትመለከቱት ይሄኛው ሰፕላይ ዞን ከዚህ በፊት አንድም ጊዜ ቢሆን አልተነካም። እስካሁን ድረስ ቴስት አልተደረገም። ፍሬሽ ዞን ነው ይሄኛው ሰፕላይ ዞን፣ ፍሬሽ ዞን ነው። ፍሬሽ ዞኖች ደግሞ በባህሪያቸው ጠንካራ ናቸው። ማርኬትን ሪቨርስ የማድረግ አቅማቸው በጣም ከፍተኛ ነው። ቢኮዝ ፕራይስ ከዚህ በፊት መጥቶ አንድ ጊዜም ቢሆንም ተች አድርጎት ኦርደር ስላልወሰደ ከዚህ በፊት ማርኬት እዚህ ኤሪያ ላይ ለመጀመሪያ ጊዜ በሚገባበት ሰዓት ጠንካራ የሆነ ሬዚስተንስ ያጋጥመዋል የሚል ሴናሪዮ አለ። ይህንን ሙሉ በሙሉ ኮርሳችን ላይ ተመልክተነዋል። ስለ ሰፕላይና ዲማንድ በምናወራበት ሰዓት የምታስታውሱ ከሆነ በስነ ስርዓት አውርተናል፣ ስለ ፍሬሽ ዞኖችም ማለት ነው። ፕራይስ አክሽን ብሉ ፕሪንት ላይ በደንብ አድርገን ተመልክተነዋል ማለት ነው። ሶ ፕራይስ እስካሁን ድረስ እንደምትመለከቱት አልነካውም፣ ያንን ኤሪያ ቴስት አላደረገውም። ስለዚህ በሚመጣበት ሰዓት ጠንካራ ሬዚስተንስ፣ ጠንካራ ሴሊንግ ፕሬዠር ያጋጥመዋል የሚል ሀሳብ ይኖረናል ማለት ነው እንደምትመለከቱት። ስለዚህ ፕራይስ አሁን ላለበት ኤሪያ ቅርብ የሆነውን ሰፕላይ ዞን በደንብ አድርገን አይደንቲፋይ ያደርገናል ወደ ሜጀር ታይም ፍሬም ላይ ማለት ሶ ወደ ታች እንውረድና ደግሞ ሌሎች ቅርብ ያሉ ዞኖችን እንመልከት። ሶ ወደ ዋን ሀወር ስንወርድ ደግሞ የምትመለከቱት አይነት ስትራክቸር ማርኬቱ ላይ እናገኛለን። ቅድም እንዳልኳችሁ ማርኬት የተወሰነ ፑልባኮቹ ጠንካራ ቢሆኑም ወደ ኋላ ሲመለስ ጠንካራ ቢሆንም ስቲል ግን እንደምትመለከቱት ወደ ላይ ነው እየሄደ ያለው። ሶ ስትራክቸሮችን ብሬክ እያደረገ ነው ወደ ላይ እየሄደ ያለው። የመጨረሻዋ ስትራክቸር እንደምትመለከቱት ይችኛዋ ነበረች። ከዚህ ለሚነሳው የማርኬት ሙቭመንት እዚች ጋር ምን ነበረችን? ሬዚስተንስ ሌቭል ነበረችን እንደምትመለከቱት ማለት ነው። ስለዚህ ማርኬት እዛ ኤሪያ ላይ ገብቷል። ይሄኛው ሬዚስተንስ ማርኬትን ያስቆመዋል፣ ፕራይስን ያስቆመዋል ወይስ ደግሞ ፕራይስ ሰብሮት ወደዚህ ወደ ያሰመርነው ሬዚስት ሰፕላይ ዞን ይጓዛል የሚለውን ነገር በስነ ስርዓት ማየት ይኖርብናል ማለት ነው። ቢኮዝ ይችኛዋም ሬዚስተንስ ሌቭል ፕራይስን አስቁመው ወደ ታች እንዲወርድ ልታደረገው የምትችልበት ፕሮባቢሊቲ ስላለ ይህንን ነገር ከግምት ማስገባት አለብን ማለት ነው። ነገር ግን ይሄኛውንም ቦታ ከሰበረው ግን ቀጣይ ለምናየው የሪቨርሳል ኢንትሪ የሪቨርሳል ሰፕላይ ኢንትሪ እንደ ኮንፈርሜሽንም ሊያገለግል የሚችልበት ፕሮባቢሊቲ ያለ እሱንም በደንብ አሳያችኋለሁ። ሶ ከዚህ በኋላ ማርኬት የሚያደርገውን ነገር ማየት ይኖርብናል ማለት ነው። ስለዚህ ይሄኛውን ቦታ ሰብሮ እዚህኛው ቦታ ላይ መጥቶ ሪያክት አድርጎ የሚሰጠን ከሆነ ለዚህ ስፔሲፊክ ሙቭመንት የምንወስደው ኢንትሪ ሞዴል አለን። ራሱን የቻለ ማንዳቶሪ ኮንዲሽኖች እና ኮንፍለንሶች ያሉት ኢንትሪ ሞዴል አለን። ተምረነዋል። ካሉን ኢንትሪ ሞዴሎች መካከል ለዚህኛው ስፔሲፊክ ሙቭመንት ወይም ደግሞ ማርኬት ሰፕላይ ኤሪያ ላይ ገብቶ አፕሮች በሚያደርግበት ሰዓት የምንወስደው ሪቨርሳል ኮንቲኔሽንም ሰፕላይ ኢንትሪ አለ። ይሄኛው ግን ሪቨርሳል ሰፕላይ ኢንትሪ እንደመሆኑ መጠን አሁን ማርኬቱ እየተጠጋበት ያለው ኤሪያ ሪቨርሳል ሰፕላይ ስለሆነ አርኤሲ የሚባል አንድ ኢንትሪ ሞዴል አለን። ካሉን ኢንትሪ ሞዴሎች መካከል አርኤሲ ወይም ደግሞ ሪቨርሳል ሰፕላይ ኢንትሪ የሚባለውን የኢንትሪ ሞዴል የምንጠቀም ይሆናል ማለት ነው። ይህንን ኢንትሪ ሞዴል ፕራይስ አክሽን ብሉ ፕሪንታችን ላይ በደንብ አድርገን ተምረነዋል። ማንዳቶሪ ኮንዲሽኑ ምንድነው፣ ኮንፍለንሱ ምንድነው የሚለውን ነገር በደንብ አድርገን ተምረነዋል። በዚህኛውም ቪዲዮ ላይ በደንብ አድርጌ ያሳያችኋለሁ። ሶ ማርኬት እንዴት ነው ሪያክት እያደረገ ያለው የሚለውን ነገር እንመልከት። የተወሰነ ፎርዋርድ እያደረገን እንመልከት። የተወሰነም ወደ ሎወር ታይም ፍሬም ላይ እንሂድ፣ ወደ 30 ሚኒት እንሂድና ያለው ነገር ምን ይመስላል የሚለውን ነገር እንመልከት። ሶ እንደምትመለከቱት ሉክ ፕራይስ ይሄኛውን ቦታ ብሬክ አድርጎት ወደ ላይ ወጥቷል። እንደምትመለከቱት ይህኛዋ ሬዚስተንስ ሌቭል ማርኬትን አላስቆመችውም። የተወሰነ እንደ መቆም ብሎ ነበር፣ እንደ ማክበር ብሎ ነበር። ነገር ግን ወዲያውኑ ማርኬት ሰብሮት ወደ ላይ የወጣው ማለት ነው። ስለዚህ ይሄኛው ሬዚስተንስ ሌቭል ማርኬትን አላስቆመውም። ስለዚህ ማርኬት ወዴት ገብቷል? ወደ አሰምር ነው ሰፕላይ ዞን ገብቷል ማለት ነው። ስለዚህ ማርኬት እዚህ ቦታ ላይ በሚገባበት ሰዓት ይሄኛው ቦታ ይከበራል ወይ አይከበርም የሚለውን ነገር በደንብ አድርገን መመልከት ይኖርብናል ማለት ነው። ስለዚህ ማርኬት ይሄኛውን ቦታ ሰብሮት ወደ ላይ የሚንቀሳቀስ ከሆነ ከዚህ በኋላ የሚኖሩትን ሙቭመንቶች በማየት ሌላ አይነት ኢንትሪ ነው የሚኖረው። ነገር ግን ማርኬት ይሄኛውን ኤሪያ የሚያከብርልን ከሆነ ግን ምን አለን ማለት ነው? አርኤሲ የምንለው የኢንትሪ ሞዴል አለን ማለት ነው። እሱ ሞዴል ምን አይነት ማንዳቶሪ ኮንዲሽኖች አሉት፣ ምን አይነት ኮንፍለንሶች መሰብሰብ አለባቸው በደንብ አድርገን ተምረነዋል። ወደ አካዳሚ ቻናሉ ልውሰዳችሁና ያሉትን ነገሮች ላሳያችሁ። ይሄ የምትመለከቱት የአካዳሚ ቻናላችን ነው። እንደምትመለከቱት ኦልሬዲ ከ280 በላይ የሚሆኑ ትሬደሮች ይሄንን ኮርስ ተከታትለዋል። ፉል ፕራይስ አክሽን ኮርስ ነው። ኦልሬዲ ወደ 50 በላይ የሚሆኑ ሌሰኖች አሉ። እንደምታዩትም የተለያዩ ኢንትሪ ሞዴሎች አሉ። ኮንሰፕቶቹ ሙሉ ተከታትለን ከጨረስን በኋላ የመጨረሻው ሞጁል የሚሆነው ኢንትሪ ሞዴል ነው። እንደምትመለከቱት የተለያዩ ኢንትሪ ሞዴሎች አሉን። ለእያንዳንዱ ማርኬት ላይ ለምንመለከታቸው ሙቭመንቶች ባጠና ነው በኮንሰፕታችን መሰረት ማርኬት ላይ ለሚንቀሳቀሱት ሙቭመንቶች የየራሳቸው ኢንትሪ ሞዴሎች አሏቸው። አሁን ላየነው የማርኬት ሙቭመንት ግን የምናየው የኢንትሪ ሞዴል ምንድን ነው?
ሪቨርሳል ሰፕላይ ኢንትሪ ነው። ሶ በሪቨርሳል እና ኮንቲኔሽን ሰፕላይ ኤንድ ዲማንድ ሞዴሎች አሉን። እዚህ ጋር እንደምትመለከቱት ሪቨርሳል ኤንድ ኮንቲኔሽን ሰፕላይ ኤንድ ዲማንድ ሞዴሎች አሉን። አሁን ግን ማርኬት ላይ ሀፕን ያደረገው ምንድነው? ሪቨርሳል ነው አይደል? ማርኬት ራሊ ቤዝ ድሮፕ ነው ያደረገው። ስለዚህ ራሊ ቤዝ ድሮፕ በሚያደርግበት ሰዓት ምንድነው የሚኖረን ማለት ነው? ሪቨርሳል ሰፕላይ ኢንትሪ ነው የሚኖረን ማለት ነው። ይህንን በደንብ አድርገን ኮርሱ ላይ ኢንትሪ ሞዴሎቻችንን በምናይበት ሰዓት ተመልክተነዋል። ሶ ማንዳቶሪ ኮንዲሽኖቹ ምንድናቸው የሚለውን ነገር ጀስት ከሌሰኑ ላይ እንመልከተው። ማንዳቶሪ የምንላቸው ኮንዲሽኖች ተሟልተዋል ወይ፣ ኮንፍለንሶቻችንስ እነማን ናቸው የሚሉትን ነገሮች ቼክሊስታችንን ቼክ ማድረግ አለብን ማለት ነው ማርኬት ውስጥ ከመግባታችን በፊት። ሶ ማንዳቶሪ ኮንዲሽኖቻችንን በምናስታውስበት ሰዓት አርኤስሲ ነው አሁን እዛ ጋር የተፈጠረ ያለው ሰፕላይ ኢንትሪ ነው። ከላይ ወደታችን ዘን ምን አለን? ራሊ ቤዝ ድሮፕ ተፈጥሯል ወይ? አዎ ራሊ ቤዝ ድሮፕ ተፈጥሯል አይተናል። ዘን ቫሊድ ሰፕላይ ዞን አግኝተናል አስምረን። ሪትሬስ አድርጓል ማርኬት ወደዛ ዞን ገብቷል። ያ ዞን ሆልድ አድርጎታል ማርኬትን። ከዛ ደግሞ ኮንፊርም አድርጓል ቤሪሽ ሪቨርሳሉን፣ እሱንም አሳይቶናል። በምን በካንድል ስቲኳ በሪጀክሽኗ ሪቨርሳል ሊፈጠር እንደሚችል አሳይቶናል ማለት ነው። ስለዚህ ኮንፍለንስ ደግሞ እንሰብስብ። ይህ ሁሉ ነገር ተሟልቷል። የመጀመሪያው ቅድመ ሁኔታ እንዳለ ተሟልቷል። ኮንፍለንሳችን ደግሞ ካንድል ስቲክ ኮንፈርሜሽን አለን ወይ? አዎ ካንድል ስቲክ ኮንፈርሜሽን አለን። ሪጀክሽኗን አይተናል። ቻርት ፓተርን ትሬንድ ላይን ወይም ደግሞ ብሮክን ማይነር ሰፖርት ሬዚስተንስ ብሮክን የሆነች ሬዚስተንስ ሌቭል አለ። ብሬክ መደረጓ ምን እያሳየን ነው? ኦርደሮችን ከዛ በላይ ያለ ኦርደሮችን ማርኬቱ እንደፈለገና ወደ ላይ እንደተሳበ ኦርደር ፍለገ ወደ ላይ እንደተሳበ ማሳያ ነው። ኦርደሮቹ ደግሞ ትሪግ መደረጋቸው በሪጀክሽን ካንድሏ ተረጋግጧል ማለት ነው። ስለዚህ ካንድል ስቲክ ኮንፈርሜሽን አለን። ማይነር ሬዚስተንስ ሌቭል ደግሞ ተሰብራልናለች ማለት ነው። ስለዚህ ማርኬቱን ትሬድ ለማድረግ በቂ የሆነ ምክንያት አለን ማለት ነው። ሶ ጋይስ ይሄኛው ኮርሳችን ላይ በምንማማርበት ሰዓት ኢንትሪ ሞዴሎቻችንን በምናይበት ሰዓት የወሰድነው ኤግዛምፕል ነው። ኢንትሪውን በምናይበት ሰዓት ማለት ነው። ሶ ስፔሲፊካሊ በተማርነው ኢንትሪ ሞዴሎች መሰረት ነው ትሬዶቻችንን እየወሰድን ያለ ነው። ይሄኛውንም አሁንም ሪካፕ እያደረግነው ያለውንም ፖዚሽን የወሰድነው በተማርነው ኢንትሪ ሞዴል መሰረት ነው ማለት ነው። ሶ ይሄኛውንም ማርኬት ጠዋት ላይ ብሬክዳውን አድርገነዋል። ይሄኛው የምትመለከቱት ኢነር ሰርክል ቻናላችን ነው። ይሄኛው ላይቭ የምንገባበት ቻናላችን ነው። ላይቭ እንገባለን። ላይቭ ላይ ብሬክዳውን ይደረጋሉ እያንዳንዱ የምንወስዳቸው ኢንትሪዎች፣ ዘን ሪከርዳቸው ደግሞ ፖስት ይደረጋል ማለት ነው። ሶ ይሄኛውንም አሁን የማሳያችሁንም ሪካፕ ጠዋት ላይ በስነስርዓት ብሬክዳውን አድርገን ስጠብቀው ነበረ። አሲካንሲ ጋይስ ኦገስት 17 ነው ሰኞ ማለት ነው። እንደምትመለከቱት ይሄኛው ሪከርድ የተደረገ ነው። ላይቭ ላይ ነበረ ብሬክዳውን ያደረግነው። ሶ ላይቭ ላይ ያልተገኙ ልጆች ደግሞ ብሬክዳውኑን ፖስት ይደረጋሉ በየቀኑ። ሶ ሀፕን ከማድረጉ በፊት በስነስርዓት ምን አድርገነዋል? በዛው ኢንትሪ ሞዴል አሁን ውስጥ ላላችሁ ልጆች አይደለም ይሄን ማብራራው፣ ውስጥ ያላችሁ ልጆች ኦልሬዲ ታውቁታላችሁ። ፕሮግራሙ ላይ የሌላችሁ ልጆች ወይም ደግሞ ቻናሉ ላይ የሌላችሁ ልጆች ምን ያክል ኢፌክቲቭ እንደሆኑ ምን ያክል አፕላይ ሊደረጉ የሚችሉ ኮንሰፕቶች እንደሆኑ እንድታውቁት ነው ማለት ነው። ሶ እንደምትመለከቱት በስነስርዓት ብሬክዳውን አድርገነዋል። ሊያስቆሙ የሚችሉ በት ሰዓት ምን ኤክስፔክት እናደርጋለን ማለት ነው? ሪቨርስ ያደርጋል። ሪቨርሳል ሰፕላይ ኢንትሪ ይሰጠናል የሚል ሀሳብ ይኖረናል ማለት ነው። ማርኬትን ከዚህ በፊት ሊያስቆሙ የነበሩ ኤሪያዎች ነበሩ። ማርኬት ግን ብሬክ እያደረጋቸው ነው ሲጓዝ የነበረው። ላስት ሙቭመንት እንኳን ይችኛዋን ብትመለከቱ ኢዝሊ ነው ማርኬት ብሬክ አድርጓት ወደ ላይ የወጣው ማለት ነው። ስለዚህ ይሄም አላስቆሙም። ስለዚህ ሊያስቆመው የሚችል አንድ ቦታ ማርኬትም ኤክስፔንሲቭ እየሆነ ከመምጣቱ አንጻር አንድ ሊያስቆመው የሚችል ቦታ ሪቨርስ ሊያደርገው ከሚችል ቦታ የመጨረሻው ማርኬት ላይ ይሄኛው ኤሪያ ብቻ ነው። ስለዚህ ሲምፕሊ እዚህ ኤሪያ ላይ በሚመጣበት ሰዓት ቻርት ፓተርኖችን እንመለከታለን፣ ካንድል ስቲኮችን እንመለከታለን። ሪቨርስ የሚያደርግ ከሆነ ፍሬሽም ተች ነው፣ የመጀመሪያ ተች ነው ይሄኛው። ሶ አሲካንሲ ጋይስ በዚህ ልክ ብሬክዳውን አድርገነው ነበር ማለት ነው፣ ሰኞ ዕለት ከመውሰዳችን በፊት ማለት ነው። ሶ ወደ ቻርታችን ልመልሳችሁና ዘን ምን ሀፕን አደረገ የሚለውን ነገር እንመለከታለን። ስለዚህ ማንዳቶሪ ኮንዲሽኖቹን ተመልክታችኋል፣ ኮንፍለንሶቹ ምን እንደሆኑ አይተናል። ስለዚህ እዚህ ኤሪያ ላይ እነዛ ማንዳቶሪ ኮንዲሽኖች እና ኮንፍለንሶች ሀፕን ያደርጋሉ ወይ የሚለውን ነገር ነው የምንመለከተው ማለት ነው። ሶ 30 ሚኒት ላይ ነው እንደምትመለከቱት። ብዙ ጊዜ እኔ 30 ሚኒት ላይ ነው ማርኬትን ኤክስኪዩት የማደርገው። ሶ ኮንሰፕታችን ግን 50 ሚኒት ላይም ሎወር ታይም ፍሬም ላይም መውሰድ ትችላላችሁ። ግን ብዙ ጊዜ እኔ ሪከመንድ አላረግም ከ50 ሚኒት በታች። አክቹዋሊ እኔም 15 ሚኒት ላይ እገባለሁ፣ 15 ደቂቃ ላይ እገባለሁ። ግን ከዛ በታች ብዙ ጊዜ
ማርኬትን አልመለከተውም። ከዛ በታች ያሉ ሙቭመንቶችን ብዙ ጊዜ አልመለከታቸውም። 30 ሚኒት ብዙ ጊዜ ኤክስኪዩት የማድረግበት ታይም ፍሬም ነው። ነገር ግን እንደየ ማርኬት ሙቭመንቱ ማርኬቱ በጣም ቮላታይል ከሆነ አንዳንድ ጊዜ በ30 ሚኒት ካንደሎች አንዳንድ ጊዜ ኮንፈርም ማድረግ ማርኬቱ ሹት አድርጎ ሊያመልጣችሁ ስለሚችል እንደየ ማርኬት ኮንዲሽኑ እንደየ ማየው የኢንስትሩመንት ታይፕ እስከ 15 ሚኒት የምወርድበት ፕሮባቢሊቲ አለ። ነገር ግን ሞስት ኦፍ ታይም 30 ሚኒት ላይ ነው መመለከተው ማርኬትም ማለት ነው። ሶ እንደምትመለከቱት ማርኬት እዛ ቦታ ላይ ገባ። ሶ ዘ ኔክስት ምንድን ነው የሚያደርገው የሚለውን ነገር ማየት መቻል ይኖርብናል ማለት ነው። ሶ እንደምትመለከቱት ዘ ኔክስት ካንድልስቲክ እዛ ኤሪያ ላይ እንደገባ ሹት አድርጋ ነው የወረደችው 30 ሚኒት ማለት ነው እንደምትመለከቱት። ስለዚህ ማንዳቶሪ ኮንዲሽን ያላቸው ነገሮች ምንድን ናቸው? ማንዳቶሪ ኮንዲሽን ስንል ቅድም እንደሰማችሁት የመጀመሪያው ምንድን ነው ብለናል? ያንን ፓተርን ሪቨርሳል ኢንትሪ ስለሆነ እየወሰድን ያለ ነው። ሪቨርሳል ፓተርን አለን ወይ? አው ራሊ ቤዝ ድሮፕ አለን ወይ? ቫሊድ የሆነ ሰፕላይ ኤሪያ አግኝተናል። አው ቫሊድ የሆነ ሰፕላይ ኤሪያ አግኝተናል። ማርኬት ወደዛ ኤሪያ ላይ ገብቷል። አው ማርኬት ወደዛ ኤሪያ ላይ ተስቦ መጥቶ ገብቷል። ሶ ያ ኤሪያስ ሆልድ እንዳደረገው ኮንፈርሜሽን ሰጥቶናል ወይ? ማርኬት ቤሪሽ ሊጀምር እንደሆነ ምልክት ሰጥቶናል ወይ? ያ ቦታ እንደተከበረ የሚለውን ነገር ደግሞ በምን አረጋግጠናል? በካንድል ስቲክ አረጋግጠናል። ዊች ሚንስ የምንፈልጋቸው ማንዳቶሪ ኮንዲሽኖች በሙሉ ማርኬት ላይ ተሟልተዋል ማለት ነው። ዘንድ ከዚህ በኋላ ምድረው ኮንፍለንስ ካንድል ስቲኩ ራሱ እንደ አንድ ኮንፍለንስ መታየት ይችላል፣ እንደ አንድ ኮንፈርሜሽን መታየት ይችላል። ሌላው እዚህ ጋር ያለው ሬዚስተንስ ሌቭል በራሱ እንደ ኮንፍለንስ መታየት ይችላል። ምን ማለት ነው? ማይነር ታይም ፍሬም ላይ ያለው ሬዚስተንስ ሌቭልን ማርኬቱ ብሬክ አድርጎት ወደ ላይ ከሄደና ካላስቆመው ቅርብ ቦታ ላይ ደግሞ ሰፕላይ ኤሪያ ካለ ይሄኛው ኤሪያ ማርኬትን ለማስቆም በቂ እንዳልሆነና ማርኬት ተጨማሪ ኦርደር ፍለጋ ወደ ሰፕላይ ኤሪያው እንደተሳበ ይነግረናል ማለት ነው። ስለዚህ አሁን ካንድልስቲክ ኮንፈርሜሽን አለን። ማርኬት ደግሞ ሪሰንትሊ የነበረውን ሬዚስተንስ ኤሪያ ብሬክ አድርጎት ወደ ላይ ተስቧል ማለት ነው። ተስቦ ደግሞ እዛ ኤሪያ ላይ ኮንፈርሜሽን አሳይቶናል። ይሄ በቂ ኮንፈርሜሽን በቂ ኮንፍለንስ ነው ማለት ነው። ስለዚህ ከዚህ በኋላ ማርኬትን ለመውሰድ በቂ የሆነ ምን አለን ማለት ነው? በቂ የሆነ ኮንፍለንስ አለን። ማንዳቶሪ ኮንዲሽኖቻችንም ተሟልተዋል ማለት ነው። ስለዚህ እዚህ ኤሪያ ላይ መተን ሾርት እናስቀምጣለን። ሶ ታርጌቴ የሚሆነው ብዙ ጊዜ ታርጌት የምናደርገው ምንድነው? ቅርብ ያለ ሪሰንት ሃይና ሎ ኤሪያዎች ናቸው። ስለዚህ እዚች ጋር የታርጌቴ ይሆናል። ስቶፕ ሎስ አቀማመጥን በተመለከተ ደግሞ ምንድን ነው የሚሆነው? ኮንፈርሜሽን የወሰድንበት ኤሪያ በጣም ቅርብ ከሆነ ሙሉ በሙሉ ዞኑ ከቨር አድርገን ስቶፕ ሎሳችንን ማስቀመጥ እንችላለን፣ ወይም ደግሞ ካንድል ስቲኳን ከቨር አድርጎ ማስቀመጥ ይቻላል ማለት ነው። እንደምትመለከቱት ያንን ማድረግ ይቻላል ማለት ነው። ሶ ታርጌታችን ደግሞ ሪሰንት ያለው ሃይ ኤሪያ ላይ መሆን ይችላል። በዚህ ልክ መሆን ይችላል እንደምትመለከቱት። ሶ ማርኬት እንዴት ፕሌይ አውት አደረገ የሚለውን ነገር አብረን እንመለከታለን ማለት ነው። አስካንሲ እዚች ጋር የተወሰነ ብሬክ ኢቭን አድርጌ ነበረ። እዚህ ጋር ስክሪንሻቱን አስቀምጥላችኋለሁ። ብሬክ ኢቭን አድርጌ ነበረ። ለምንድነው ብሬክ ኢቭን ያደረግኩበት ምክንያት? ይችኛዋን ዞን እንደምትመለከቷት ማርኬት ብዙ የተመላለሰባት ዞን ነች። ስለ ኪ ዞን ኮርሱ ላይ በደንብ አይተናል። እንዲሁም በአጠቃላይ በብዛት ኢንትሪ ሞዴሎቻችን ቤዝ የሚያደርጉት ኪሌቭሎች ላይ ነው። ኪሌቭልን እንደ ቀላል ነገር አናየው። ማርኬት ላይ እንደምትመለከቱት እዚህ ኤሪያ ላይ ማርኬት ከዚህ በፊት 1 2 በድጋሚ እዚህ ጋር ሌላ ተች እዛ አካባቢ በሚቀርብበት ሰዓት ደግሞ እንደምትመለከቱት እዛ አካባቢ በሚቀርብበት ሰዓት ላይ ደግሞ በጣም ብዙ ሪጀክሽኖች እያሳየን ነው። ስለዚህ ወደ ኋላ ተመልሶ ድጋሚ ኦርደር ፍለጋ ሊሄድበት የሚችልበት ፕሮባቢሊቲ ስላለ ይህን ኪ ሌቭል ተጠቅሞ ወደ ላይ ሊሄድበት የሚችልበት ፕሮባቢሊቲ ስላለ የተወሰነ ፓርሻል ወስደን መንቀሳቀስ ይኖርብናል ማለት ነው። ኪ ሌቭሎችን ኮንሲደር ማድረግ ማርኬት ላይ ግድ ይላል ማለት ነው። እዚች ጋር እንደምትመለከቱት አፕዴት ሳደርጋቸው ነበር። ማርኬቱን ከወሰድነው በኋላ ይሄኛውን ኤሪያ ብሬክ አድርጎ ለመሄድ ስትራግል ሲያደርግ ተመልክተነዋል። አስካንሲ እዚች ጋር ይሄኛውን ቦታ በምትመለከቱበት ሰዓት ሪጀክሽን እያሳየ ከአንዱ ሁለት ሶስቴ ወደ ላይ ለመውጣት እየሞከረ ነው ማለት ነው። ሶ አሁንም ተመልሶ ወደዛ ኤሪያ አፕሮች እያደረገ ነው። ሶ አሁንም ስትራግል የሚያደርግ ከሆነ ይህን ቦታ ለመስመር የሚቸገር ከሆነ ሶ ሌላ ኮምፕሊት ሪቨርሳል ሊያሳይ የሚችልበት ፕሮባቢሊቲ ስላለ እዚህ ጋር እናንተ ባላችሁ የትኛውም ሪስክ ማኔጅመንት ሪስካችሁ ማኔጅ አድርጉ። ሜቢ ፓርሻል መውሰድ ካለባችሁ ብሬክ ኢቭን ማድረግ ካለ አፕዴት እያደረኩ ነበረ ማለት ነው። እዚች ጋር የተወሰነች ፓርሻል ወስጄ ነበር እኔም ብሬክ ኢቭን አድርጌ ዘን ማርኬቱ ከዛ በኋላ እንዴት ነው ፕሌይ አውት ያደረገው? አስ ዩ ካን ሲ ጋይስ ፉል ቲፒ
ሂት አደረገ ማለት ነው። በመጨረሻ ፉል ቲፒ ሂት አደረገ። ይሄኛው የኢንትሪ ታይፓችን አርኤስሲ የምንለው ነው፣ ሪቨርሳል ሰፕላይ ኢንትሪ የምንለው ነው። በኮንቲኔሽንም ሰዓት የራሱ የሆነ ማንዳቶሪ ኮንዲሽኖች እና ኮንፍለንሶች አሉት ዊች ኢዝ ዋን ኦፍ በጣም ጠንካራና ኢፌክቲቭ የሆነ የኢንትሪ ታይፓችን ነው። ካሉን የኢንትሪ ሞዴሎች መካከል አንዱ ጠንካራው የምንለው የኢንትሪ ሞዴላችን ነው። እንደምትመለከቱት ሰኞ ላይ የነበረን ፖዚሽን ዩሮኤስዲ ላይ ይሄንን ይመስላል። ጋይስ ቻናላችንን መቀላቀል የምትፈልጉ ከሆነ ቴሌግራም ሊንኩ ዲስክሪፕሽን ላይ አስቀምጥላችኋለሁ። እስካሁን ድረስ ፍሪ ነው። ኮርሶችንም ማግኘት ትችላላችሁ። ላይቭ ሴሽን ቻናሉንም መቀላቀል ትችላላችሁ። ኢፍ ዩ አር ሲሪየስ ለመማር ሲሪየስ ከሆናችሁ ካፒታላችሁን በጀታችሁን ሴት አድርጋችሁ ሲሪየስ ከሆናችሁ መታችሁ መማር ትችላላችሁ። ኮንታክት አድርጋችሁ ሰፖርትን ሊንኩ ዲስክሪፕሽን ላይ አለ። ቻናላችን ተቀላቅላችሁ ሰፖርቶችን ኮንታክት አድርጋችሁ ኮርሱንም ፕራይቬት ኮሚኒቲውንም መቀላቀል ትችላላችሁ። ጋይስ መልካም ጊዜ ሆንላችሁ።